በጌታ በኢየሱስ ስም አሜን። ዛሬ አብረን የፈለኩት ቃል የሚገኘው ሉቃስ ምዕራፍ 19 ላይ የሾላ ዛፍ በሚል ሐሳብ የእግዚአብሔርን ቃል አብረን እናያለንና ድሮ ልጅ ሆናችሁ ታስታውሱ እንደሆነ እኔ ሰንበት ትምህርት ስንማር ድሮ ዘኪዮስ አጭር ሰው ነበር በጣም አጭር ያለ የልጆች እንትን የሚመስል አንዳንድ የመጽሐፍ ቅዱስ እንትኖች በቃ ለልጆች ብቻ ነው ብለን እንድናስብ ያደርገናል። ግን በጣም ዲፕ የሆነ ነገር ስታዩ ደግሞ እዛ ውስጥ የእግዚአብሔርን የማዳን የእግዚአብሔርን ጥልቅ ስራ በጣም የምንረዳበት ነውና በጣም የዛሬ አይ ቲንክ 6-7 ዓመት ወዲህ የምታስታውስ ከሆነ አይደል የዛሬ 6-7 ዓመት እዛ ሲልቨር ስፕሪንግ ሜሪላንድ ያንጋለልት በመናገለግልበት ጊዜ በመሃል በሳምንት ውስጥ ማለት ነው ከሰኞ እስከ ዓርብ ባለ ጊዜ ውስጥ አጫጭር ቪዲዮዎች ይለቀቁ ነበር። በውስጣችን የሞላውን ነገር እንትን እናካፍል ነበርና የዛኔ 2 ደቂቃ ከ2 ደቂቃ እስከ 5 ደቂቃ ባለ ጊዜ ባለች እንትን ውስጥ ቪዲዮዎችን እየቀረጽን ይለቀቅ ነበር በየሳምንቱና የዛኔ 6-7 ዓመት በፊት ነው እቺን ቪዲዮ ተቀርጬ ነበርና አስታውሳለሁ። የዛን ጊዜ አንድ ለደህንነቱ ስሙን ማልጠቅሰው ሰው አብሮኝ ሄደ ለመቀረጽ ማለት ነው። እኔን ለማስቀረጽ ነው ሄደውና መጽሐፍ ቅዱስን እንክፍ አድርጎ ሄደና እኛ 1 ሰዓት ፈጀብን የ3 ደቂቃ ቪዲዮ ለመሰራትና ዌድ ደግሞ ገባና በ10 ደቂቃ ውስጥ 3 ለስብከት አይደለም ሄደው ገባና 3 እንትን ተሰራ። ምንድነው ቪዲዮ ማለት ነው ስብከት ማለት ነው። እና ምን አልኩኝ ምን ትዝ አለኝ ድሮ ኢትዮጵያ አዲስ አበባ ወደ ድሮ ኩዊን በርገር የሚባለውን ቦታ ታውቁታላችሁ? ወደዛ መጠማዘዣው ጋር የሆነች ታፔላ ነበረች the difference is visible የሚያስታውሳለ እሱን ማስታወቂያ የሆነ የፈርኒቸር ማስታወቂያ የሆነ ትልቅ ወፍራም ሰውዬና አንድ ቀጭን ሰውዬ ሶፋ ላይ ቁጭ ብለው ማለት ነው እና the difference is visible ብዬ እኔም እንትን አልኩኝ ለማለት ነው። እና በእንትን አይደለም እሺ ገብቷቸዋል። እና የዛን ጊዜ ያ 3 ደቂቃ እንትን ያልኳት ነበረችና እሷ ነገር በውስጤ ስለሞላች ዛሬ እሱን አብረን እናያለን። እግዚአብሔር ይባረክ። አሜን ነው። እሺ መጽሐፍ ቅዱስ ያዝን ሉቃስ 19 ከቁጥር 1 ጀምሮ እስከ 10 ያለው በዛ ጊዜ ውስጥ ነው በዛች ቦታ ላይ ነው የምናየው። ከቁጥር 1 እስከ 10 ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። ኢየሱስ ወደ ኢያሪኮ ገብቶ በዚያ አልፎ ይሄድ ነበረ። ስሙ ዘኪዮስ የተባለ አንድ ሰው በዚያ ነበረ። ዋና ቀረጥ ሰብሳቢ ሀብታም ነበር። እርሱም ኢየሱስ የተባለው የትኛው እንደሆነ ሊያይ ይፈልግ ነበር። ቁመቱ አጭር ነበርና ከሕዝቡ ብዛት የተነሳ ሊያየው አልቻለም። ኢየሱስ በዚያ መንገድ ያልፍ ስለነበረ ሊያየው ወደ ፊት ሮጦ አንድ ሾላ ዛፍ ላይ ወጣ። ኢየሱስም እዚያ ቦታ ሲደርስ ቀና ብሎ ዘኪዮስ ሆይ ዛሬ አንተ ቤት መዋል ይገባኛልና ፈጥነ ውረድ አለው። እርሱም ፈጥኖ ወርዶ በደስታ ተቀበለው። በዚያን የነበሩ ሰዎች ይህን አይተው ከኃጢአተኛ ቤት ገብቶ ሊስተናገድ ነው በማለት ሁሉም ማጉረምረም ጀመሩ። ዘኪዮስ ግን ቆመና ጌታ ሆይ እነሆ ካለኝ ሀብት ሁሉ ግማሹን ለድሆች እሰጣለሁ። ማንንም በሐሰት ቀምቼ ከሆነ 4 እጥፍ አድርጌ እመልሳለሁ አለው። ኢየሱስም እንዲህ አለው፣ ይህ ሰው ደግሞ የአብርሃም ልጅ ስለሆነ ዛሬ መዳን ወደዚህ ቤት መጥቷል። ምክንያቱም የሰው ልጅ የመጣው የጠፋውን ሊፈልግና ሊያድን ነው። እግዚአብሔር የተባረከ ይሁን። በዚህ አጋጣሚ እግዚአብሔር ይባርክ ናትዬ ኳይሮች በእውነት ውስጤ ላይ ያለውን ሐሳብ ሪፍሌክት ስላደረጋችሁ እውነት እግዚአብሔር መንፈስ መኖሩ አንደኛው ማሳያ ግንኙነት አለው። ብዙ ጊዜ በዝማሬው ጸሎቱ ስብከቱ ያንን ያመላክታልና እግዚአብሔር አብስቶ ይባርካችሁ።
እንዲሁ ዝም ብለን ከቁጥር 1 ጀምሮ በምናይበት ጊዜ እንዲሁ ባክግራውንድ የተወሰነ ነገር ልስጣችሁና ቁጥር 1 ላይ እንደዚህ የሚል ቃል አለ። ኢየሱስ ወደ ኢያሪኮ ገብቶ በዚያ አልፎ ይሄድ ነበር የሚል ቃል እናገኛለንና ሶስት ነገሮችን እንደ መግቢያ እናውራ። አንደኛው ወዴት ነው ኢየሱስ ክርስቶስ አልፎ የሚሄደው? ወዴት ነው አልፎ የሚሄደው የሚል ጥያቄ በብዙዎች ዘንድ ሊነሳ ይችላል። መቼም መነሻ አለው መድረሻ አለው። አልፎ ነው እየሄደ ያለው እንጂ ኢያሪኮስ ለመዝለቅ ወይም ደግሞ ኢያሪኮስ ቁጭ ለማለት አስቦ አይደለም። ግን እየሄደ ያለው በሂደት ላይ ያለ ነውና ወዴት ነው እየሄደ ያለው ብለን ከጠየቅን እዚሁ ምዕራፍ 19 ላይ ወደ ታች ሄዳችሁ በምታነቡበት ጊዜ ኢየሱስ ክርስቶስ እየሄደ ያለው ወደ ኢየሩሳሌም ነው። ቁጥር ምናልባት ዝቅ ብዬ ባነብ ኢየሱስ ክርስቶስ በ45 ላይ 45 ሳይሆን 28 ላይ ቅርታ አድርጉልኝ። እዚህ ቁጥር ምዕራፍ 19 ቁጥር 28 ላይ ኢየሱስ ይህን ከተናገረ በኋላ ወደ ኢየሩሳሌም ሊወጣ ቀድሟቸው ይሄድ ነበር ይላል። ስለዚህ ለምንድን ነው የሚሄደው? ፓስኦቨር እየደረሰ ስለነበረ ያንን ሴርሞኒ ለማድረግ ያንን ለማክበር በዛ ቦታ ይሄድ ነበር። እንዲሁም ደግሞ የመጨረሻውም ጊዜ ደርሶ ነበር የኢየሱስ ክርስቶስ ስቅለት ማለት ነው። ለዛ ወደዛ አልፎ እየሄደ እንደሆነ መረዳት እንችላለን። ሌላው ኢየሱስ ምን ያህል ጊዜ ወደ ኢያሪኮ ተመላልሷል? ምን ያህል ጊዜ በነበረበት ወይም ደግሞ በአገልግሎቱ ዘመን ምን ያህል ጊዜ ኢየሱስ ክርስቶስ ወደ ኢያሪኮ ተመላልሷል ተብሎ ይጠየቃልና የሚጠይቅበትም ምክንያት ስላለ ነው። ምክንያቱም የተለያዩ ኢንሲደንቶች ወይም ደግሞ የተለያዩ ኦኬዥኖች አይደል በዛ ቦታ ላይ የተፈጠሩ ነበሩ። በተለይ በኢያሪኮ ዙሪያ ኢየሱስ ክርስቶስን የሚያገናኝ ነገር የተፈጠረ ነገር ነበረ። ለዛ ነው ሰዎች የሚጠይቁ ምን ያህል ጊዜ ሄዷል ለሚለው ብዙዎች የሚስማሙት ወንጌላትንም ሄዳችሁ በምታነቡበት ጊዜ የሚያሳየው ቢያንስ አንድ ጊዜ ነው። ግን የተፈጠሩ ነገሮች ግን አሉ። አንደኛው ማቴዎስ ወንጌል ምዕራፍ 20 ቁጥር 29 ላይ ከኢያሪኮ ወጥቶ ሲሄድ የሚል ቃል ታገኛላችሁ። ከኢያሪኮ ወጥቶ ሲሄድ ሁለት እውሮች ወደሱ ቀርበው የዳዊት ልጅ ሆይ ማረን እያሉ ሲከተሉት የምታስታውሱ እናስታውሳለን አይደል? እዛው ላይ ቃሉ ላይ አለ ያ ነገር ይነግረናል። ማርቆስ ምዕራፍ 10 ቁጥር 46 ላይም እንዲሁ አንድ በርጠሚዮስ የተባለ ሰው እሱም ልክ ከኢያሪኮ ወጥተው ሲሄዱ ያገኙት ሰው ነው። እንዲሁም ደግሞ ሉቃስ ላይ ደግሞ ወደ ኢያሪኮ በቀረበ ጊዜ ብሎ ይነግረናል። which is ኢያሪኮን ከማለፉ በፊት ወይም ደግሞ ከመግባቱ በፊት ወደ ኢያሪኮ ሲቃረብ አንድ እውርን እንዳገኘ ያመላክተናል። ቢያንስ 3 ወይም ደግሞ 4 ኦኬዥኖች ተፈጥረዋል። አንደኛው ውስጥ የተፈጠረው ነው ከዘኪዮስ ጋር የተፈጠረው ጉዳይ ማለት ነው። ለዚህ ኢየሱስ ክርስቶስ በነበረበት ሰዓት በነበረበት ጊዜ አንድ ጊዜ ብቻ ወደ ኢያሪኮ እንደመጣ ግን የተለያዩ ነገሮች ደግሞ የተለያዩ ኦኬዥኖች ደግሞ እንደተፈጠሩ ያመላክተናል። ሌላው ኢያሪኮ ስለ ኢያሪኮ ሲጠየቅ ሰዎች የትኛዋ ኢያሪኮ ናት የሚል ጥያቄ ይነሳል። በኢያሱ ምዕራፍ 6 ላይ ያለችው ኢያሪኮ ወይስ አሁን ለዚህ ሉቃስ 19 ላይ የተጠቀሰችው ኢያሪኮ ተመሳሳይ ናቸው ወይ የሚል ጥያቄ ነው አይደለም የሚል አመለካከት አላቸው። ግን ማጆሪቲው ብዙ ጻፊዎችም የሚስማሙት አንድ አይነት ኢያሪኮ እንደሆነች ግን የሲቲ ስትራክቸሯ ግን የተለየ በተለይ የቆየ ሲመጣ ሲቲ ስትራክቸሯ እየተቀየረ የመጣ ይሄንን ለምንድን ነው ምላችሁ ምናልባት ወደ ኋላ ሄደን በመናይበት ጊዜ በተለይ ምዕራፍ 6 ላይ በኢያሱ ምዕራፍ 6 ላይ ከቁጥር 15 ጀምሮ እስከ 25 ያለውን ሐሳብ ሄዳችሁ በመታዩበት ጊዜ እግዚአብሔር እንደተናገራቸው ለእስራኤል ሕዝብ እንደተናገራቸው ወደ ኢያሪኮ ሄደው ኢያሪኮን 7 ጊዜ ከዞሩ በኋላ በሰባተኛው ዙር በከባድ የሆነ ጩኸት ምን ሆነች? ኢያሪኮ ፈረሰች ይለናል። ያ ትልቁ ግንብ ትልቁ ቅጥር ሲፈርስ እናያለን።
ከፈረሰ በኋላ የእስራኤል ሕዝብ ወደ ኢያሪኮ ገብተው የሚበዘብዙትን እንደበዘበዙ የሚያጠፉትን እንዳጠፉ ከዛም በኋላ ኢያሱ አንድን መሐላ ሲናገር እናየዋለን። እዛው ምዕራፍ 6 ከቁጥር 26 ጀምሮ ሄዳችሁ በምታዩበት ጊዜ ማንም እችን ከተማ እንደገና የሚሰራት የተረገመ ይሁን ብሎ ቃልን ወይም ደግሞ የርግማንን ቃል ሲያወጣ እንመለከታለን። እሱም ብቻ አይደለም፣ መሰረቷን የሚመሰርት የበኩር ልጁ ምን ይሁን ይሙት። እንደገና ደግሞ በርና ቅጥሯን የሚሰራ እንደገና ሁለተኛ ልጁ ይሙት ብሎ ይህንን የእርግማንን ቃል አውጥቶ እንደሄደ መረዳት እንችላለን። ይህ የእርግማን ቃል ኢያሱ የተናገረው ሳይሆን በኢያሱ እግዚአብሔር የተናገረው ነው። እንዴት ብላችሁ ልትጠይቁ ትችላላችሁ። መጽሐፍ ቅዱስ የያዛችሁ አንደኛ ነገሥት ላይ እንደዚህ የሚል ቃል አለ። አንደኛ ነገሥት ምዕራፍ 16 ላይ አንድ ቃልን እናያለን። ቁጥር 34 ላይ በተለይ አካብ ከነገሰ በኋላ በእስራኤል ላይ የቤቴል ሰው አኪኤል የሚባል ሰው ይለናል። በአካብ ዘመን ኢያሪኮን መልሶ ሰራት ይላል። የፈረሰችውን እና ከ500 ዓመት በኋላ ነው ይሄ ሁሉ የሚሆነው። ኢያሪኮን መልሶ ሰራት ይላል። እግዚአብሔር በነዌ ልጅ በኢያሱ አማካይነት የተናገረው ቃል ይፈጸም ዘንድ መሰረቷን ሲያኖር የበኩር ልጁ አቢሮን ሞተ ይለናል። የቅጽር በሮቿንም በሚሰራበት ጊዜ የመጨረሻ ልጁ ሰጉር ሞተ ይለናል። ስለዚህ እግዚአብሔር በተናገረው መሰረት ይሄ ነገር ሲፈጸም እናያለን። ከዛም በኋላ ይሄ በእርግማን እንደዚሁ ከቆየች በኋላ ሁለተኛ ነገሥት ምዕራፍ 2 ላይ ሄዳችሁ በምታዩበት ጊዜ ስፔሻሊ ኤልያስ ካረገ በኋላ ኤልሳ ዮርዳኖስ ወንዝን ተሻግሮ ሲመጣ የኢያሪኮ ሰዎች፣ የኢያሪኮ ነቢያት፣ የኢያሪኮ ውስጥ ያሉ ሹማምንቶች፣ ትላልቅ ሰዎች፣ ህዝቡ ተሰበሰበና ምድሪቷን እንደምታያት ብዙ ጊዜ በጸሎቶቻችን የምንጠቅሰው አይደለ? ምድሪቷን በምታይበት ጊዜ በጣም መልካም ናት፣ ለኑሮ አመቺ ናት፣ የምትመች ናት። ነገር ግን ፍሬ አታፈራ። ፍሬ እንዳታፈራ ያደረጋን ነገር ውሃዋ ምን ስለሆነ ነው? ስለተበላሸ ብሎ ወይም ደግሞ ብለው እንደተናገሩ ከዛም በኋላ ኤልሳ በማሰሮ ውስጥ ጨው አድርጎ ውሃውን እንደፈወሰ እስከ ዛሬ ድረስ ውሃው እንደተፈወሰ ያሳየናል። አይ ቲንክ ከዛ በኋላ ነው ኑሮዋ እየተቀየረ እየተለወጠ የመጣው። አመቺ ናት። ከዛም በኋላ ውሃው መፈወስ ደግሞ ባይትሰልፍ የሰጣት ነገር አለ እና እቺ ኢያሪኮ እየበለጸገች በብዙ ነገር ያካበተች፣ ብዙ ነገርን ያካበተች፣ ብዙ ንጥረ ነገሮች ያሉባት፣ ብዙ በረከቶች ያሉባት፣ በተለይ በፓልም ትሪ እንዲሁም የፊግ ትሪ የሚባለው በተለይ ደግሞ ለዘይት የሚፈልቅበት የዘይት የሚሰራበት ዛፎች ወይም ደግሞ የተለያዩ እጽዋቶች የሚገኙበት አገሪቷ በብዙ ያማሩ ነገሮች የተዋበች ስለሆነች ብዙዎችን አትራክት የምታደርግ ነበር። እያደገች የመጣች ነበር። የትሬድ ሴንተር የሆነች፣ እሱም ብቻ ሳይሆን ፐርፊውም ሲቲ ትባላለች። ምክንያቱም በጣም ምርጥ የሆኑ ፐርፊውሞች የሚሰሩበት ቦታም ስለሆነ አገሪቷ የምትወደድ፣ ለብዙዎች የምትመች፣ ብዙዎች የሚመጡበት፣ የሚገበያዩበት በጣም ሴንተር የሆነ ቦታ እንደሆነች ያሳየናል። እንዲሁም ደግሞ የሮማን ኢምፓየሮች ደግሞ በተለይ የመጡ በዛ ቦታ ላይ እዛ ላይ ሊድ የሚያደርጉ ሰዎች፣ ሹማምንቱ የመጡ ቢልድ የሚያደርጉት ፓላሶች ይኖራሉ፣ ቲያትሮች አሉ፣ የስዊሚንግ ፑል ያለበት፣ ብቻ ልክ እንደ ሰመር ሃውስ ተብሎ እዚህ ሀገር እንትን እንደሚደረገው በጣም በቃ ያማረ ቦታ፣ ምቹ አስተማማኝ የሆነ ቦታ እንደነበረ መጽሐፍ ቅዱሳችን ወይም ደግሞ አንዳንድ ጸሐፊዎችም ታሪክ አዋቂዎችም ያንን ነገር ይነግሩናል። እና
የአገሪቷ መበልጸግ የተለያዩ ታክስ ኮሌክተሮችን በዛ ቦታ ላይ እንዲፈላ ወይም ደግሞ እንዲበዛ አድርጓል። አንዱ ዘኪዮስ ነው። ዘኪዮስ በዚህ ምክንያት የተፈጠረ ነው። በዚህ ምክንያት የተፈጠረ እንደሆነ ምክንያቱም ሀብት እየበዛ ሲመጣ የብር ትራንዛክሽኑ ሲበዛ ታክስ ኮሌክተሮችም ደግሞ እዚህና እዛ መፈጠር ይጀምራሉ። ለዚህ በእንደዛ ምክንያት ይሄ ታክስ ኮሌክተር ወይም ደግሞ ኢያሪኮ ማን ነው ዘኪዮስም በዛ መልኩ እንደተፈጠረ መረዳት እንችላለን። ለዚህ ወደ ቁጥር 2 ሄደን በመናይበት ጊዜ ቁጥር 2 ላይ አንድ ነገር እናነሳለን። ስሙ ዘኪዮስ የተባለ አንድ ሰው በዚያ ነበረ፣ ዋና ቀረጥ ሰብሳቢ ሀብታም ነበረ ይለናል። እና ዘኪዮስ ማን ነው ብለን ልንጠይቅ አይሁዳዊ ዘር ያለው ነው። ለምንድነው አይሁዳዊ ዘር ነው ያልከው እንዳላችሁኝ፣ ምክንያቱም ታክስ ኮሌክት እያደረገ ነው፣ ህዝቡን እየጨቆነ ነው። እንዴት እሱ አይሁዳዊ ይሆናል ካላችሁ የስሙ ትርጓሜ የሂብሪው ቃል ነው እና ዛካይ ይባላል። ዛኪ አይደለም ዛካይ ይባላል። እና ይሄ ትርጉሙ ደግሞ ፒውር ማለት ነው፣ ኢነሰንት ማለት ነው፣ ወይም ደግሞ ራይቸስ ወይም ደግሞ ጻድቅ እንደማለት ነው፣ ንጹህ። ያሳዝናል። ስሙና የስሙ ትርጉምና የሰውየው ድርጊት በጣም የሚያሳዝን ነው። እና ስሙን ስታዩት ንጹህ፣ ኢነሰንት፣ ጻድቅ እንደማለት ነው። ለዚህ ስሙ የሚወሰደው ከሂብሪው ስለሆነ ይህ ሰው የአይሁድ ዘር ወይም ደግሞ ከዛ እንደመጣ መረዳት እንችላለን። እሱም ብቻ አይደለም፣ ኢየሱስ ክርስቶስ ምናልባት ወደታች ቁጥር 9 ላይ ሄዳችሁ በምታዩበት ጊዜ እዚሁ ሉቃስ 19 ላይ አንድ ነገር ሜንሽን ሲያደርግ እናያለን። ኢየሱስ የአብርሃም ልጅ ብሎ ሲጠራው እናያለን። ኢየሱስ ክርስቶስ የተጠቀመው ኮንቴክስት እዛ ላይ ቀጥታ ጂውሾች የሚጠቀሙት ወይም ደግሞ ሳን ኦፍ አብርሃም የሚለው ሚኒንጉ ያው የአብርሃም ዲሰንደንት እንደሆነ የሚያመላክት ነው፣ አመላካች ነው። ያንን የሚያመላክት ስለሆነ የአይሁድ ዘር እንደሆነ መረዳት እንችላለን። እና ደግሞ ሂዝ ቺፍ ኮሌክተር አይደል፣ ቺፍ ታክስ ኮሌክተር እንደሆነ እናያለን። አማርኛው ላይ ዋና የቀረጥ ሰብሳቢ ይለዋል። ብዙ ጊዜ አማርኛ ብዙ ላይ ገልጸው ይችላል። ይሄ ቺፍ ታክስ ኮሌክተር ማለት የሁሉ በዙሪያው የሚያሰማራቸው ታክስ ኮሌክተሮች ያሉት ሰው ነው። ምን አይነት ስልጣን እንዳለው እዩ። ምን አይነት ፓወር እንዳለው መረዳት እንችላለን። ይህ ሰው አሬስ በሉት አሬስ በሉት። በጣም እንግዲህ አንዱን የመንግስትን የሮማውያን መንግስትን አንደኛው ዊንግ የሚመራ ሰው በሉት። እንደዛ አይነት ሰው ነው። በአይሁዶች ደግሞ በጣም የተጠላ ሰው ነው። አይሁዶች በጣም የሚጠሉት ሰው ነው። እሱም ብቻ አይደለም፣ እንዳለ ታክስ ኮሌክተር የተባሉትን እንዳለ በጣም ነው የሚጠሏቸው። ለምንድን ነው የሚጠሏቸው ካላችሁ፣ አንደኛ ይህን ሰው እንዴት ነው የሚያዩት? እንደ ትሬተር ነው የሚያዩት። የራሳቸው ወገን ነው፣ ግን ሮማውያን የራሳቸውን ወገን ነው። አይሁዳዊዎችን ነው በብዛት እዛ ቦታ ላይ በሮማውያን ጊዜ አይሁዳዊ የሆኑ ናቸው በብዛት ታክስ ኮሌክተሮች። እና ከህዝባቸው ላይ ገንዘብን እንዲሰበስቡ ያደርጋሉ። በእነሱ እንዲጠሉ ያደረገው ደግሞ ኦቨርቻርጅ የሚያደርጉ ናቸው። መጽሐፍ ቅዱስ ላይ ታስታውሱ እንደሆነ ሉቃስ ምዕራፍ 3 ላይ መጥምቁ ዮሐንስ በውሃ በሚያጠምቅበት ጊዜ አንድን ነገር ሲናገር ነው ያለበት። ለመጠመቅ በሚመጡበት ጊዜ ከተገደበላችሁ አለ ከተቀመጠላችሁ በላይ ታክስን ኮሌክት አታድርጉ ብሎ ይናገራል። ምክንያቱ ያን ነገር ሜንሽን ያደረገበት ዋናው ምክንያት ህዝቡ በጣም ተማሯል። በእነዚህ ሰዎች እንደዚህ ያለ ግፍን የሚሰሩ ናቸው። ለዚህ እንደ ትልቅ ኃጢአተኛ የሚቆጠሩ ነበሩ።
እንደ ትልቅ ኃጢአተኛ የሚቆጠር ነበር። አንደኛ ከወገኑ ውጪ ለሮማውያን መስራቱ ባይሰልፍ እንደ አንድ ትልቅ ኃጢአተኛ እንዲቆጠር ያደርገዋል። ወገን ያልሆነ ከዓለማውያን ጋር ያበረ ተደርጎ ስለሚወሰድ እንዲሁም ደግሞ የራሱን ወገን ስለሚጮቅን የራሱን ወገን ስለሚቀማ ኦቨር የሆነ ፔመንት ስለሚያስከፍል በዚህ የተገፉ ናቸው፣ በዚህ የተጠሉ ናቸው፣ በዚህ የማይወደዱ ናቸው እና ሀብታም ነበረ። ሀብቱን ያካበተው በዚህ ነበር። ሀብቱን ያካበተው ይሄው ትክክለኛ ባልሆነ መንገድ በሚሰበስበው ብር ነበር። ቁጥር 3 ላይ ሄደን በምናይበት ጊዜ እርሱም ኢየሱስ የተባለው የትኛው እንደሆነ ሊያይ ይፈልግ ነበር፣ ቁመቱ አጭር ነበርና ከሕዝቡ ብዛት የተነሳ ሊያየው አልቻለም ይለናል። እንግዲህ ይህ ሰው አንድ ኢንፎርሜሽን ይደርሰዋል ባለበት ቦታ ላይ ኢየሱስ ክርስቶስ በኢያሪኮ እንደሚያልፍ በሰማ ጊዜ፣ ምክንያቱም በጊዜው የኢየሱስ ክርስቶስ ዝና በምድሪቷ ላይ ወጥቶ ነበር። በብዙ ሰዎች ዘንድ ይወራ ነበር። የሚያደርገው ድንቅ ታምር ይወራ ነበር። የሚያስተምረው ትምህርት ይወራ ነበር። ከኃጢአተኞች ጋር ዝቅ ብሎ መብላቱ፣ ከኃጢአተኞች ዝቅ ብሎ ህብረት ማድረጉ ይወራ ነበር። ከሰው ዘንድ ይወራ ነበር። ፍሎ ነበረ ወሬው፣ ከአንዱ አንዱ ይሰማ ነበር። ይሄ ደግሞ ሰው በየቤቱ ስለሚገባ ይሄን ነገር መስማቱ አይቀርም፣ የማይቀር ነበር እና የሰማ ይመስለኛል። ይሄን ታሪክ በደንብ አጥብቆ የሰማ ይመስለኛል። ስለ ኢየሱስ ድንቅ ታምርነት፣ ስለ ኢየሱስ መልካም አባትነት በደንብ የሰማ ይመስለኛል። በጣም በብዙ ፍላጎቱ የመስማቱ መጠን ኢየሱስ ክርስቶስን ለማየት ጉጉት እንዲያድርበት አድርጎታል እና ኢየሱስ በዚያ መንደር እንደሚያልፍ ሲሰማ እንደ ሰው ለማየት ምን አደረገ? ወጣ ይለናል። ነገር ግን ይሄ ሰው ይውጣ እንጂ እንከን ያለበት ሰው ነው። እንከን አለበት። ይሄ ሰው ይውጣ እንጂ እንደ ሰው አብሮ ይውጣ እንጂ እንከን አለበት። አንደኛው እንከን ቁመቱ ምንድነው? አጭር ነው። እስቲ አብረን ቁመቱ ምንድነው? አጭር ነው። ለዚህ ምን ያደርጋል? ማየት ያዳግተዋል። የቁመቱ እጥረት ኢየሱስ ክርስቶስን እንዳያይ እንቅፋት ሆኖበታል። እሱ ብቻ አይደለም፣ በጣም ብዙ ሰው አለ፣ ክራውድድ የሆነ ሰው አለ። ያንን ሁሉ ህዝብ ደግሞ በዛ ቁመቱ ገፍቶ ፊት ላይ ሄዶ ኢየሱስ ክርስቶስን ማግኘት አይችልም። ሌላውስ ኃጢአተኛ ነው የሰውዬ። ኢየሱስን እንዳያይ ኃጢአቱም አንዱ ፋክተር ነው። ምክንያቱም በሰው ዘንድ እንዲገፋ አድርጎታል። ለዚህ ቆሞ ያሰበ ይመስለኛል። ይህን እድል ካላገኘው ከዚህ በኋላ ላገኘው አልችልም ብሎ ያሰበ ይመስላል። ቆሞ በደንብ አድርጎ ያሰበ ይመስለኛል። ጊዜ ወስዶ ይህንን የተነገረለትን ኢየሱስ ከኃጢአተኞች ጋር ቁጭ ብሎ የሚበላውን፣ ከኃጢአተኞች ጋር ቁጭ ብሎ ህብረት የሚያደርገውን፣ እኔ የተገፋሁትን ሊያየኝ ይችላል ብሎ አስቦ ጊዜን ወስዶ አንድን እርምጃ ለመውሰድ ሲገደድ እናያለን። እሱም እዚሁ ከቁጥር 4 ጀምሮ እንደዚህ ይላል። ኢየሱስ በዚያ መንገድ ያልፍ ስለነበረ ሊያየው ይለናል። ሊያየው ወደፊት ሮጦ አንድ ሾላ ዛፍ ላይ ምን አለ ይላል? ወጣ። ወደ ምን?
ወደፊት ሮጦ አንድ ሾላ ዛፍ ላይ ወጣ ይለናል። ይሄ ኢየሱስን ለማየት ሮጠ የሚለው ቃል ለአንድ የመንግስት ኦፊሻል ወይም ደግሞ ለአንድ ትልቅ ሰው ኢትስ አንዩዥዋል በከተማ መሃል መሮጥ እንደ ሕፃን ልጅ ውርደት ነው። በእነሱ ባህል ይሄ አንድ ትልቅ ሰው መንገድ ለመንገድ እንደ ሕፃን ልጅ መሮጥ ከዛም ሮጦ ደግሞ ዛፍ ላይ መውጣት ውርደት ነው። አስቡት፣ አንድ የቨርጂኒያ ትልቅ ሰውዬ አንድ አስተማሪ ያልፋል ሲባል የሆነ ዛፍ ላይ ቢንጠለጠል ምን አይነት ዜና ምን ሊልበት እንደሚችል ምን ሊናገርበት እንደሚችል። እንደውም አንዳንዶች ይሄን ነገር ሲናገሩ አንድ ኮሜንተሪ ላይ ሳነብ ያገኘሁት a man became a child ይለናል። መጽሐፍ ቅዱሳችን ላይ የምታስተውሱ ከሆነ ሉቃስ 18 ከ15 እስከ 17 ያለውን ሄዳችሁ በመታዩበት ጊዜ ስለ ሕፃናት ወደ እኔ እንዲመጡ አትከልክሏቸው ያለበት መንገድን ያንን ኮት ያደርጉታል። ይህንን ቃል ኮት የሚያደርጉበት ምክንያቱም ሕፃናት መንግስተ ሰማያት እንደነዚህ ላሉት ናት ብሎ ኢየሱስ ክርስቶስ ሲናገር እናያለን። ምክንያቱም በጣም ትሁት ናቸው፣ የማያስመስሉ አስመሳይ ያልሆኑ ናቸው፣ ንጹህ ልብ ያላቸው ናቸው። ለዚህ ዘኪዮስ እንደ ሕፃን ምን አደረገ? ሮጠ። ምንም እንኳን የሰው ኦፒኒየን አስቸጋሪ የሚወጋ ቢሆንም ግን እሱ ምን አደረገ? ላሰበበት ዓላማ ምን አደረገ? ሮጠ። ያለበት የህይወት ስታተስ አላስጨነቀውም፣ የያዘው ስልጣን አላስጨነቀውም። ነገር ግን ምን አደረገ? ሮጠ። ከዛም ሄዶ አንድ ሾላ ዛፍ ላይ ምን አደረገ? ወጣ። ተንጠለጠለ ሾላ ዛፍ። ያ ሾላ ዛፍ ክርስቶስ በሚያልፍበት መንገድ ላይ የተተከለ ነው። ቅድም እንዳልኳችሁ በዛ ካልቸር ትልቅ ሰው መሮጥ፣ ትልቅ ሰው ዛፍ ላይ መውጣት፣ መንጠልጠል ነውር ነው። በቁመቱ ማነስ እንደሚሳለቅበት ሁሉ ዛፍ ላይ መንጠልጠሉም ደግሞ ሌላ መጠቋቋሚያ ያደርገዋል። ያ ሁሉ አልገደደውም። ያንን ድምፅ አልሰማም። ያንን ድምፅ ወደ ጎን ትቶ ላሰበበት ዓላማ ግን ምን አደረገ? ወስኖ ሮጠ። መውጣት ያለበት መሆን ያለበት ቦታ ላይ ራሱን አዋርዶ ተገኘ። ዛፍ ላይ ተንጠለጠለ። ምን ያመላክተናል? ዛፍ ላይ መውጣቱ ራሱን ሀምብል ማድረጉን ያሳያል። ራሱን ማዋረዱን ያሳየናል። ወንድሞች አንድ ነገር ልንገራችሁ፣ የተዋረደውን ልብ እግዚአብሔር ያያል። ራሳችንን ካዋረድን በሱ ፊት ራሳችንን ዝቅ ካደረግን እግዚአብሔር ያያል። በጣም ፍሪ አክሰስ ነው። በነገራችን ላይ ፍሪ አክሰስ ራሳችንን ስናዋረድ በፊቱ ባዶ ነኝ ስንል በፊቱ ክብራችንን ማንነታችንን በፊቱ ስናስቀምጥ እግዚአብሔር ያያል። የሚያይ አምላክ አለን። የሚረዳ አምላክ አለን። የሰው ኦፒኒየን ምንም እንዳልሆነ የተረዳ ሰው ነው ይሰው እና ይህን ማድረጉ ምን አመጣብለት? ቁጥር 5 ላይ ኢየሱስም እዚያ ቦታ ሲደርስ ቀና ብሎ ዘኪዮስ ወይ ዛሬ አንተ ቤት መዋል ይገባኛልና ምን በላለው? ፈጥነ ውረድ አለው።
ራሱን በእግዚአብሔር ፊት ማዋረዱ ራሱን ማንነቱን ያለውን ስታተስ ወደ ጎን ትቶ ዝቅ ማድረጉ በኢየሱስ እንዲታይ ምክንያት ሆነ። አየው ከሩቅ። ምናልባት እንደ ሳይድ ኖት ወንድሞቼ አንድ ነገር ልንገራችሁ። እንደ ክራውድድ ወይም ደግሞ ክራውድዱ ላይ እንዳለው ህዝብ አትሁኑ። በተለይ ወደዚህ ቦታ በምንመጣበት ጊዜ ወደ ቤተ ክርስቲያን ስንመጣ፣ ወደ አገልግሎት ስንመጣ፣ ለመገልገል ስንመጣ፣ ልንሰማ ስንመጣ፣ ለመጸለይ ስንመጣ የሆነ ነምበር ለመሙላት አንምጣ። እንደ ህዝቡ እዛ ቦታ ላይ 3 አይነት ሰዎችን እናያለን። በቃ ጨብጭበው የሚሄዱ ሰዎች ነበሩ። ኢየሱስ እያለፈ ነው፣ ጮኸው የሚያሳልፉ አሉ፣ ተጋፍተው የሚያሳልፉ አሉ፣ የሚወቅሱም አሉ። ቁጥር 7 ላይ ሄዳችሁ ያላችሁ ከኃጢአተኛው ጋር ብለው ይናገራል። ቁጥር 7 ላይ ሄዳችሁ በዚያም የነበሩ ሰዎች ይህን አይተው ከኃጢአተኛ ቤት ገብቶ ሊስተናገድ ነው ብለው ሲነጋገሩ እናያለን። ባለፈው ሳምንት ቤንጂ ሲነግረን ነበር አይደለ? እነዛ የአይሁድ ሊቃውንት ኢየሱስ ክርስቶስ ያንን ሰው በፈወሰው ጊዜ እንዴት በሰንበት ይፈውሳል ብለው ሲነጋገሩ ወቃሾች ነበሩ። እንደዛ አይነት ነገር ነው እዚህ ጋርም የምታዩት። ተመሳሳይ ነገር የሚወቅሱ አሉ። መተው አቃቂር ለማውጣት የሚመጡ ይኖራሉ። እንደዛ አትሁኑ፣ እንደዛ አኑን። ከመጣን አይቀር በእውነት ከእግዚአብሔር ጋር መነካካት ከፈለጋችሁ፣ እግዚአብሔር እንዲያገኘን የምትፈልጉ ከሆነ ራሳችንን አዋርደን እፈልጋለሁ የሙጥኝ ማለት አለብን። ኢየሱስ ጌታ ነው። በእንደዛ ልብ ውስጥ ነው እግዚአብሔር ሊገለጥ የሚችለው፣ በእኛ ህይወት ውስጥ ሊገለጥ የሚችለው። ኢየሱስ ጌታ ነው። ዛሬም እነግራችኋለሁ ወንድሞቼ እህቶቼ፣ ወጣቶች ናችሁ እዚህ ቦታ ላይ ያላችሁ ሁላችሁንም እነግራችኋለሁ፣ በእውነት በተዘጋጀ ልብ እንምጣ። ስንመጣ ወደዚህ ቦታ ላይ ስንመጣ እግዚአብሔር አንተን እፈልጋለሁ፣ ፈልጌ ነው የመጣሁት፣ አግኘኝ እንበለው። ይህን ልባችንን ከፍተን በእግዚአብሔር ፊት እናቅርብለት። እሱ ይመለከታል፣ እሱ ያያል። ነገር ግን እንዲሁ በቃ ባልተዘጋጀ ማንነት አንምጣ። ከሚያጨበጭበው ጋር አጨብጭበን ብቻ አንሂድ። የሆነ ቦታ ለመሙላት ወንበር ለመሙላት አንምጣ። ይህንን አስረግጬ ነግራችኋለሁ። አሁንም በእውነት በእንደዛ መንፈስ አትምጡ። ስትመጡ ተዘጋጅታችሁ እግዚአብሔር ሆይ ዛሬ ተናገረኝ፣ በጸሎት ውስጥ ተናገረኝ፣ በቃል ውስጥ ተናገረኝ፣ በዝማሬ ውስጥ ተናገረኝ፣ በህብረት ውስጥ ተናገረኝ ብለን በዛ መንፈስ እንምጣ። በተዘጋጀ ማንነት ልማድ አይሁንብን፣ ስርዓት አይሁንብን። ስንመጣ የሆነ እሑድ ስለመጣ ወይም ደግሞ ቅዳሜ ማክሰኞ ስለመጣ አርብ ስለመጣ የሆነ የፕሮግራም መደዳ ስላለ በዛ መንፈስ አንምጣ። ክርስቶስን ፈልገን እውነት መለወጥ የተለወጠ ማንነት እንዲኖረን አንፈልግም እንዴ? የራሳችንን ነገር ወደ ጎን ትተን እሱን ለማየት እንምጣ። ወንድሞች እህቶች፣ ይህንን ነገር አጥብቄ ልነግራችሁ እወዳለሁ። እዚህም ታየህ ሰው ኢየሱስ ጌታ ነው። ኧረ ይየንሱ። አሜን አሜን። በእውነት ይየንሱ። ሃሌሉያ። የተዋረደውን ልብ የሚያይ ነው እግዚአብሔር። መልካም ነው። ሃሌሉያ። ኢየሱስ ክርስቶስ ለዘላለም ጌታ ነው። መጽሐፍ ቅዱሳችን ላይ ኤርምያስ 29 ላይ እንደዚህ የሚል ቃል አለ። ኤርምያስ 29:13 ላይ እንዲህ ይላል፣ እናንተ ትፈልጉኛላችሁ፣ በፍጹም ልባችሁም ከፈለጋችሁኝ ምን ታደርጋላችሁ? ታገኙኛላችሁ። በፍጹም ልብ የፈለገውን እግዚአብሔር ያገኛል። ሃሌሉያ። የተዋረደን ልብ የሚያይ አምላክ አለን። እዚህ ለመታየት ልባችንን በፊቱ እናዋርድ። እዚህ በኢየሱስ መታየቱ ሌላው ያመጣለት ደስታ ነው።
ደስታ። ኢየሱስ ጌታ ነው። ቁጥር 6 ላይ እንዲህ ይለናል፣ እርሱም ይላል ፈጥኖ ምን ይላል ወርዶ በደስታ ምን አለ ይላል ተቀበለው። እዚህ ጋር ይሄ ደስታ በጣም ከውስጥ የመነጨን ደስታ ነው የሚያሳየን። ከውስጥ ውስጣዊ የሆነ ደስታ ነው የሚያመላክተው። ያልታየ ሰው ነበር ይህ ሰው ዘኬዎስ። ያልታየ የተገፋ ኃጢአተኛ ተብሎ በብዙዎች የተገፋ በብዙዎች ጥግ የተደረገ ብዙዎች የወቀሱት በብዙ ጥያቄው ሲመላለስ የነበረ ሰው ነው እና በንጉስ በቅዱሱ ኢየሱስ ሲታይ ሃሌሉያ የኃጢአተኞች ወዳጅ በሆነው በኢየሱስ ሲታይ እና ዛሬ ወደ ቤት እገባለሁ ሲለው ያለው ደስታ ከዚህ በላይ ምን ደስታ አለ ወንድሞች? ኢየሱስ ጌታ ነው። በእውነት ከዚህ በላይ ምን አይነት ደስታ! ኢየሱስ ወደ ቤታችሁ ከመግባት ያለፈ የበለጠ ነገር ምን አለ? ወደ ህይወታችን ከመምጣቱ የተነሳ ከዛ የሚበልጥ ደስታ አለ ወንድሜ? አለ እህቴ? የለም። ደስታን በህይወቱ ላይ አገኘ። ኢየሱስ ጌታ ነው። ደስ አለው። ሃሌሉያ። በንጉስ ታየ፣ በኢየሱስ ታየ። ታይተን እኮ ነው የተገኘ ነው። እዚህ ታይተን አይተነው አይደለም፣ አይቶን። ኢየሱስ ጌታ ነው። አይቶን የተገኘ ነው እዚህ። እሱ ባያየን ኖሮ እሱ ባይረዳን ኖሮ ዛሬ መገኛችን እዚህ አልነበረም። ስላየን ነው። ደስታውን ያበዛልን እግዚአብሔር ይባረክ። የሰላም አምላክ የተባረከ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ደስታ በኢየሱስ መታየትን የመሰለ ምን አይነት ደስታ አለ? በሱ መገኘትን በሱ መታየት መቻል፣ ታይቻለው ሪኮግናይዝ መደረጉ፣ በስሙ መጠራቱ ምን አይነት ደስታ ነው የሚፈጥረው? ህይወት ያልነበረውን ህይወት እያገኘ ቤቱ ልግባ አለው ኢየሱስ። ራሱን ኢንቫይት አደረገው ወደ ዘኬዎስ ቤት፣ ወደ ቤቱ። ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። የማይገባ ጸጋ፣ የማይገባውን ጸጋ ያገኘ ኢየሱስ ጌታ ነው። ሃሌሉያ። ሌላው ቁጥር 8 ላይ እንደዚህ ይለናል፣ የንስሐ ህይወትን አገኘ ሰው። ኢየሱስ ጌታ ነው። አሜን አሜን። ቁጥር 8 ላይ እንዲህ ይላል፣ ዘኬዎስ ግን ይለናል ቆመና ጌታ ሆይ እነሆ ካለኝ ሀብት ሁሉ ግማሹን ለድሆች እሰጣለሁ፣ ማንንም በሐሰት ቀምቼ ከሆነ 4 እጥፍ አድርጌ እመልሳለሁ አለ። የንስሐ ህይወት እኮ ነው። ቀምቼ ከሆነ አጥፍቼ ከሆነ ይህን ነገር አደርጋለሁ ማለት የንስሐ ህይወትን አገኘ። ይሄ ሁሉ የሆነው ደስታ። ሃሌሉያ። ኢየሱስ ሲያየው ያኔ በህይወቱ ደስታ ሲመጣ አያችሁ አይደለ? ብርሃን ወደ ህይወታችሁ ሲመጣ ማንነታችሁን ያሳያችኋል። ማንነቱን ነው ያሳየው። በብርሃን መመላለሳችን ለሌሎች ብቻ ሳይሆን ብርሃን የሚያደርገን እኛ ራሳችንን፣ ውድቀታችንን፣ ድክመታችንን ያሳየናል። እኔ አሁን እንደዚህ ሆኜ ስመላለስ እዚህ ጋር የሆነ ነጥብ ነገር ቢኖርብኝ ነጥቡን ላይ የምችለው በብርሃን ውስጥ ስላለው ነው እንጂ ጨለማ ውስጥ በሆን ኖሮ አላየውም። ይሄ መብራት ቢጠፋ እዚህ ጋር የሆነ ጥቁር ነገር ቢኖርብኝ ላየው አልችልም። ላይ የምችለው በብርሃን ውስጥ ሆን ነው። ዘኬዎስ እስካሁን ድረስ ያላየው በብርሃን ውስጥ ካለመሆኑ የተነሳ ነው። ብርሃን ሲበራለት ግን ደስታ ወደ ህይወቱ ሲመጣ ግን ያኔ ያለውን ነገር እሰጣለሁ አለ፣ አካፍላለሁ አለ። ታስታውሳላችሁ ምዕራፍ 18 ላይ ወደ ኋላ ሄዳችሁ በመታየበት ጊዜ ያንን ሀብታም ሰውዬ ኮምፔር አድርጉት። ያለን ስርዓት ነበር። ይሄ ሰውዬ እኮ ስርዓት ነበር ሲያደርግ የነበረው። እናት አባቴን አከብራለሁ፣ አልገልም፣ እንደዚህ አልልም፣ 10ቱን ትእዛዛት። እሱን ካረከ ምን አድርገው? ገንዘብን ሽጠህ ምን አለኝ? ተከተለኝ።
እያዘነ ይሄዳል። እያዘነ አይኑን ያሳወረው የምድሩ ነበር። የምድሩ ነገር የምድሩ ምቾት ነበር። አያችሁ፣ በገንዘቡ ለመግዛት ነበር። አያችሁ፣ ስርዓትን ብቻ ፈጽሞ ነበር። በእውቀት ብቻ ለመመላለስ ግን ወደ ልብ ያልወረደ ማንነት ነበረው። ይህ ሰው እያዘነ ሄደ። ስለዚህ ኢየሱስ ክርስቶስ ሲናገር ለሀብታም ወደ መንግሥተ ሰማያት መግባት በጣም ከባድ ነው ብሎ ሲናገር ነው ያለ። ልክ በቃ ግመል በመርፌ ቀዳዳ ውስጥ እንደማለፍ ነው። ነገር ግን ታዲያ እንደዛ ከሆነማ ማን ሊድን ነው ብሎ በጠየቁ ጊዜ ለሰው ያልቻለ ለእግዚአብሔር ይቻላል፣ ለእግዚአብሔር ይቻላል። ዘኪዮስ ለእግዚአብሔር ይቻላል የተባለ ለሰው ነው። ሀብታም ነው ይህ ሰውዬ። ሀብቱ ግን አላሳወረውም። ፍለጋውን ቀጠለ። ኢየሱስን ለማየት ሮጠ፣ አገኘ። ደስታ ወደ ቤቱ ገባ። በንስሐ ደግሞ በሱ ፊት ቀረበ። ያ አጭር ሰው ትልቅ ሆነ። ያ አጭር ሰው አይደለ? እኛ እኮ ሁላችንም አጭር ነበር አይደለ? መጽሐፍ ቅዱስ ሲነግረን ሮሜ ምዕራፍ 3 ላይ ሁላችንም ኃጢአት ሰርተናል፣ የእግዚአብሔር ክብር የጎደለን ሰዎች ነበር፣ ያጠረን። በዚህኛው ኮንቴክስት በቃ አጭር ነበረ ማንነታችን። ነገር ግን ሃሌሉያ ከምሕረቱ የተነሳ ከቸርነቱ የተነሳ የእግዚአብሔር ምሕረት ስለበዛልን ነው ዛሬ እኛ የቆምነው። ዛሬ እኮ እዚህ መቀመጣችን ከምንም የመነጨ አይደለም። እኔ ቶክቻ ምናምን የምንል ሰዎች አይደለንም። አሁን ላይ ምሕረቱ ያቆመናል። ምሕረቱ ያቆመሽ ነሽ። ቸርነቱ ያቆመነን። እግዚአብሔር ይባረክ። ሃሌሉያ። የትኛው ስታተስ ነው እኛን ያቆመን? የትኛውም ስታተሳችን፣ የትኛውም እውቀታችን አይደለም፣ የትኛውም ሀብታችን አይደለም። ሀብቱማ ያቆመው ኖሮ ዘኪዮስን ያቆመው ነበር። አላቆመውም። ከሰው ተርታ ያደረገው ነበር። በሰው ተገፍቷል። ሀብት አለው፣ ንብረት አለው። ነገር ግን ያ ነገር ምንም ነገር አላመጣለትም። እንዴ ይህ ሰው እኮ ወታደሮችን አዞ እኮ ከኢየሱስ ክርስቶስ ጋር እኮ ጊዜ አመቻችቶ መነጋገር ሁሉ ይችል ነበር። ያን ሁሉ ማድረግ አልቻለም። ይሄ ሰው ያልቻለ ሰው ነበረ። እንዲችል ያደረገው ግን ጸጋው ነው። እንዲችል ያደረገው ምሕረቱ ነው። እንዲችል ያደረገው የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት ብርሃን ወደ ህይወቱ ስለገባ ነው። ይህ ያደረገው ራሱን ዝቅ ማድረጉ፣ በእግዚአብሔር ፊት ራሱን አዋርዶ ማንነቱን ዝቅ አድርጎ በእግዚአብሔር ፊት መቅረቡ። ልቡን አዋረደ፣ ክብሩን ተወ። የሰው ኦፒኒየንን አልሰማም፣ ሰው ሚለውን አልሰማም። ማግኘት ያለበትን ለማግኘት ሮጠ፣ ተጋ። ትጋቱ ግን ባዶ አላስቀረውም፣ ህይወት አስገኘለት፣ መዳን ሆነለት። ቁጥር 10 ላይ ቁጥር 9 ጀምሮ ላንብበውና ኢየሱስ እንዲህ አለ፣ ይህ ሰው ደግሞ የአብርሃም ልጅ ስለሆነ መዳን ወደዚህ ቤት መዳን ሆነለት። አሜን አሜን። ኧረ መዳን ሆነለት። መዳን ይሆነላችሁ። መዳን ሆነለት። ሃሌሉያ። በተገለጸለት ጸጋ ደህንነትን በክርስቶስ አገኘ። ዲዘርቭ የማያደርገውን ጸጋ፣ ዲዘርቭ የማያደርገውን ግሬስ አገኘ። ኢየሱስ ጌታ ነው። ሃሌሉያ። በቃ ሆኖለታል። ምክንያቱም የሚጠብቀውን ነገር አድርጓል። በእግዚአብሔር ፊት እግዚአብሔር የሚፈልገውን ህይወት አሳይቷል። እዛ ጋር የተዋረደ ማንነት ነበረው። በንስሐ በእግዚአብሔር ፊት ቀርቧል። ክርስቶስም አገኘው እና ክርስቶስ ይሄንን ሲጠቀልለው ቁጥር 10 ላይ ምክንያቱም የሰው ልጅ የመጣው ይላል የጠፋውን ምን ሊያደርግ ሊፈልግና ሊያድን ነው። በቃ ይሄ ነው መጠቅለያ የወንጌል ኮር የኢየሱስ ክርስቶስ ዋና ወደዚህ ቦታ ወደዚህ ምድር ላይ መምጣቱ ነው። የጠፋ የታበዩትማ እነዛማ አወቅን ከኃጢአተኛ ጋር ብለው የታበዩትማ አላገኙትም። ያገኙት ልባቸውን ያዋረዱ የጠፋውን ነው ያገኘው። ሃሌሉያ። ይሄ ነው በቃ የወንጌል ዋናው መሰረቱ። እዚህ ጋር ኢየሱስ ጌታ ነው። የጠፋውን ለማግኘት መጥቶም ደግሞ አግኝቶናል። እኛ አግኝቶናል። ልክ የዘኪዮስ ታሪክ ይህንን ነው የሚያሳየን።
የጠፋውን ሰው በሰው ዘንድ ያልታየውን ሰው በሰው ዘንድ የተገፋውን ሰው ግን የውስጥ ጩኸት የነበረው ሰው ማን ያገኘኛል ማን ያድነኛል ያለውን ሰው ያንን ሰው አገኘው። ኢየሱስ ጌታ ነው። አገኘን ተገኝተናል። አሜን አሜን። በሱ ተገኝተናል። በቃ በደስ ሊያንች ቅድም ሲዘምር ሐሴት ያረኩ ነበር። ምን አለ ከመዳናችን ውጪ ምን አለ ቢወዳደር ብታወዳድሩት ልጠይቃችሁ ምን አለ ቢወዳደር ብናወዳድረው ልናገኘው የምንችል ይሄ ነው የምትሉን ነገር አለ? የትኛው ሀብት ነው? ብር ነው? ወርቅ ነው? ስራ ነው? ትዳር ነው? ልጅ ነው? ምንድነው? በዚህ ምድር ፌም ነው? በዚህ ምድር ላይ ያለ ዝና ነው? የትኛው ነው ህይወት የሚበልጠው? መዳናችን ነው የሚበልጠው ወይስ በዚህ ምድር ላይ የምናገኘው ነገር? የምናገኘው ምንድ ነገርማ አሁን ላይ አይተነው የሚበተን የሚጠፋ ነው አይደለ? መዝገባችንን በምን ብል በሚበላው አታስቀምጡ አለ በሰማይ ባለው ሃሌሉያ። ብል በማይበላው ቦታ ላይ ሲወዳደር እናንተ ስታወዳድሩ መዳናችሁን ስታወዳድሩ ከምን ጋር ታስተያዩታላችሁ? ክርስቶስ ወደዚህ መጥቶ የሰራውን ስራ እንዴት አድርገን እናወዳድረዋለን? መዳናችንን ከምን ጋር እናወዳድረዋለን? ከየትኛው ነገርስ ጋር ይወዳደራል? ክርስቶስ ለኔና ለአንተ የሰራው ስራ ከምኑ ነገር ጋር ይወዳደራል? የትኛው ህይወት ነው የሚሻለው ወንድሜ? የትኛው ህይወት ነው የሚሻለው? የትኛው ህይወት? ጸጋ የበዛልን ህይወት የበዛልን ቅዱሱ እግዚአብሔር ወደዚህ ምድር የመጣበት ራሱን አዋርዶ አስባችሁታል? ቅዱስ እግዚአብሔር ወደ ምድር መምጣቱ ለኔና ለናንተ መሞቱ በሰው መካከል መሆኑ እንደ ሰው ስጋ መልበሱ ውርደት ወርዶ ተዋርዶ ያከበራችሁ ህይወትን የሰጣችሁ ዘላለም ህይወትን የተሰጠ እንደ ቀልድ አትውሰዱት። የዘላለም ህይወት እናንተ የሚጠብቀን ነገር ቢገባን ኖሮ የሚጠብቀን ሞት ቢገባን ኖሮ አሁን ላይ ያገኘነው ጸጋ አሁን ላይ ያገኘነው ህይወት እንደ እንቁላል እንደዚህ ተንከባክበን ነበር የምንይዘው። ያገኘነው ጸጋ የሚጠብቀን ነገር በጣም ብንረዳው ኖሮ ጥልቀቱም ቢገባን ኖሮ የዘላለም ሞት ማለት ምን ማለት እንደሆነ ቢገባን ኖሮኛ ቢገባን ወንድሜ እህቴ አሁን ላይ የኖርኩት ያለውን ኑሮ እንዴት እንደምኖረው እኔ የማውቀው እንዴት በኖርን ነበር። የሚጠብቀን ህይወት ሞት እንደነበረ ብናውቅ ኖሮ ሞቴ አሁን የሚሞተው ሞት አትዩት። ሰው የሚሞተውን በስጋ የሚሞተውን አትዩ። ነገ የሚጠብቀውን ዘላለማዊ ሞት ቢገባን ኖሮ መዳን ምን እንደሆነ ይገባችሁ ነበር። ኢየሱስ የከፈለው ዋጋ ምን እንደሆነ ይገባችሁ ነበር። ገባን ነበር። እንደ ቀላል አትዩት። የተከፈለው ዋጋ እንደ ቀላል ንጉስ ነው የወረደው። ንጉስ ነው ለኔና ለአንተ የሞተው። ንጉስ ነው ህይወት የሰጠን። ተስፋ የሌለ ጨለማ ውስጥ የነበረ ማንነት የተገፋ ሪጀክትድ የተደረገ በሰው ዘንድ ክብር ያልነበረን ሰዎች ህይወት ያልነበረን ወንድሜ እኮ ዛሬ እኮ የዚህ ምድር ነገር ባይሳካ ባይሆን እኮ እኛ እኮ ተስፋ ያለን ሰዎች ገብቷችኋል? ተስፋ አለን እኮ። ተስፋ እንደሌላቸው ሰዎች አናዝንም እኮ የሚለው ተስፋ ስላለን የሚጠብቅ ተስፋ አለ እኮ። ከፊት ላይ ክብር አለ። ኢየሱስ ጌታ ነው። ትልቅ ክብር አለን እኛ የሚጠብቀን ትልቅ ክብር። ይሄ ቢገባኝ ኖሮ ወይኔ የምኖረው ነገን አላማርም። ሰኞ አማራለሁ። ለወይድ ብዙ ጊዜ ነግሯለሁ። ሰኞን አላማርም ወንድሜ፣ ማክሰኞን አላማርም፣ ሮብን አላማርም፣ ኑሮዬን አላማርም። ተስፋ አለን። ኧረ አሜን። ተስፋ አለሽ እህቴ፣ ተስፋ አለ ወንድሜ፣ ተስፋ አለን እኛ። ተስፋ እንደሌላቸው ሰዎች የምንንቀሳቀስ አይደለንም። ባይሳካ የሚጠብቀን
የታረቀን ኑሮ አለን ከንጉሱ ኢየሱስ ጋር። ኧረ አሜን አሜን። አሁን አይቶ እዚህ ጋር ለክብር ያበቃሽን እንደገና በሙሉ ሃሌሉያ ከሱ ጋር በህብረት እሱን ፊት ለፊት እያየ ነው የምናመልክበት ጊዜ ሩቅ አይደለም፣ ቅርብ ነው። እሱ ይመጣል። ሃሌሉያ ኢየሱስ ጌታ ነው። ይህ መንፈስ ይግባል። እዚህ ምድር ላይ ስንመላለስ በእውነት አሁንም በብዙ ስትራግል የምታረጉ በብዙ አይነት የህይወት ጎዳና ውስጥ ያላችሁ እውነት ይሄ ያገኘነው ጸጋ ቀልድ ስላልሆነ በእውነት ክርስቶስን እንደገና በይበልጥ ለማግኘት ራሳችንን እያዋረድን ልባችንን ለሱ እያስገዛን በሱ ፊት ነው። ቅድም እንደገና ሜንሽን እንዳደረኩት ባካችሁ በጌታ ፍቅር አሳስባችሁ ስትመጡ እዚህ ቦታ እዚህ ብቻ ስትመጡ ብቻ አይደለም፣ በቤታችሁ ውስጥ ስትሆኑ፣ ትምህርት ቤት፣ ስራ ቦታ ስትሄዱ በቃ እግዚአብሔር ይፈል ካንተ ጋር ልነካካ በሉት። ካንተ ጋር እንደሚያጨበጭው አናጨብጭብ፣ ክሪቲሳይዝ እንደሚያደርገው ክሪቲሳይዝ አናድርግ። በእውነት እሱን ለማምለክ እሱን ለማክበር እንድትዘጋጅ ሰው እንመላለስ። አሜን አሜን። እግዚአብሔር በዚህ መንፈስ ይባርክ። በዚህ መንፈስ እግዚአብሔር ይባርካችሁ። ጸልያለን። ሃሌሉያ